ለኢትዮጵያ መንግስት ዋንኛ ድሮን አቅራቢ ከሆኑ ሀገራት መካከል አንደኛ የሆነችው ኢራን ከ10 ቀናት በፊት በደህንነትና ስለላ ዘርፎች ከኢትዮጵያ ጋር ለመስራት የመግባቢያ ስምምነት ተፈራርማለች። ይህ ስምምነት ምን ይዟል? ኢትዮጵያ ምን ትጠቀማለች? ቀጠናዊ የኃይል አስተላለፉስ ምን ይመስላል? የሚሉትን በተከታዮቹ ደቂቃዎች እንመለከታለን። አብረን እንቆይ። ኢትዮጵያና ኢራን ከ10 ቀናት በፊት የመግባቢያ ሰነድ ተፈራርመዋል። በመግባቢያ ስምምነቱ የሁለቱ ሀገራት የጸጥታ ተቋማት በደህንነትና ስለላ ጉዳዮች በጋራ ይሰራሉ። ይህ ደግሞ ድንበር ተሻጋሪ ወንጀሎች፣ የስለላ መረጃዎችን መለዋወጥና አቅምን ማጠናከር፣ የልምድ ልውውጥና ስልጠናዎችን አካቷል። ይህ ስምምነት ለኢራን በአፍሪካ ቀንድ ስትራቴጂካዊ ስፍራ ከምትገኝ ኢትዮጵያ ጋር መፈራረሟ አንድ እርምጃ ወደፊት እንደመራመድ ነው ሲል The Conversation አስነብቧል። ቴህራን በአፍሪካ ፖለቲካዊና ኢኮኖሚያዊ ተጽዕኖ ለማስፋት የደህንነትና ወታደራዊ መሳሪያዎችን እየተጠቀመች ነው። ሌሎች አፍሪካ ሀገራትን ብንዘላቸው እንኳን ለኢትዮጵያ በተለይ በሰሜን ኢትዮጵያው ጦርነት ወቅት የሰው አልባ የጦር አውሮፕላን ድሮን ዋንኛ አቅራቢ እንደነበረች ድረገጹ አስታውሷል። በ2015 ዓ.ም የዩናይትድ ስቴትስ አሜሪካ የውጭ ጉዳይ መስሪያ ቤት ኢራን ሙሃጀር 6 የተባሉ ሰው አልባ ጦር አውሮፕላኖች ድሮን ለኢትዮጵያ ልካ እንደነበር መናገሩ ይታወሳል። የወቅቱ የአሜሪካ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ ቬዳንት ፓቴል ኢራን ከኢትዮጵያ በተጨማሪ ከዩክሬን ጋር ጦርነት ስላለችው ሩሲያ ሰው አልባ አውሮፕላን ድሮን ልካለች። ኢራን ሰው አልባ አውሮፕላኖችን ለሁለቱ ሀገራት የላከችው የተባበሩት መንግስታት ጸጥታው ምክር ቤት ምክረ ሐሳብ ቁጥር 2231ን በመተላለፍ ነው። በጸጥታው ምክር ቤት ውሳኔ ሐሳብ 2231 መሰረት ኢራን በተባበሩት መንግስታት የጸጥታው ምክር ቤት ቀድማ ፍቃድ ካላገኘች በቀር የቴክኖሎጂ ውጤቶችን፣ ግብአቶችንና ቁሶችን ወደ ሌሎች ሀገራት ማስተላለፍ አትችልም። በሰሜን ኢትዮጵያው የእርስ በርስ ጦርነት የፌዴራሉ መንግስት ኢራን፣ ቱርክና ቻይና ሰራሽ ሰው አልባ አውሮፕላኖችን ጥቅም ላይ መዋሉን የሚገልጹ በርካታ ሪፖርቶች ሲወጡ ቆይተዋል። ሙሃጀር 6 በስለላ ቅኝትና የጥቃት ኢላማዎችን ለይቶ ጥቃት የመፈጸም ተልእኮችን በማሳካት የተዋጣለት ሰው አልባ አውሮፕላን ነው። የአሜሪካ ውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ በኮርስ አቪዬሽን የሚመረተው ሙሃጀር 6 አየር ላይ ከወጣም እስከ 300 ኪሎ ሜትር ርቀት መሸፈን እንደሚችል ተናግረዋል። ሙሃጀር 6 እስከ 40 ኪሎ ግራም ክብደት ጭኖ 18000 ጫማ ከፍታ ድረስ ተነስቶ ለ12 ሰዓታት አየር ላይ ሊቆይ ይችላል። ኢትዮጵያ በሰሜኑ የሀገሪቱ እርስ በርስ ጦርነት ጥቅም ላይ አውላቸዋለች ከሚባሉት ሰው አልባ አውሮፕላኖች መካከል ሌላኛው ቱርክ ሰራሹ ባይራክተር ቲቢ2 ነው። ባይካር ዲፌንስ የሚያመርተው ይህ ድሮን እስከ 150 ኪሎ ግራም ክብደት ይዞ መብረር የሚችል ሲሆን እስከ 300 ኪሎ ሜትር ርቀት ውስጥ ሆኖ ድሮኑን መቆጣጠር ይቻላል። በአምራቹ ድረገጽ ላይ እንደሰፈረው የዚህ ድሮን ክንፍ ርዝመት 12 ሜትር፣ ቁመቱ 2.2 ሜትር፣ ርዝመቱ 6.5 ሜትር ሲሆን 300 ሊትር ነዳጅ የመያዝ አቅም አለው። ይህ ድሮን የሰው ቁጥጥር ሳይደረግበት በራሱ ስርዓት መነሳትና ማረፍ የሚችል ሲሆን ከ18000 እስከ 27000 ጫማ ከፍታ ላይ ተልእኮን ይወጣል። ኢራን ከኢትዮጵያ በተጨማሪ በጄኔራል አብዱል ፈታህ አልቡርሃን ለሚመራው ብሔራዊ ጦር ከፈጥኖ ድራሽ ድጋፍ ሰጪ ኃይል ጋር ያደረጉት ለሚገኘው የእርስ በርስ ጦርነት ድሮን ሰጥታለች። የመካከለኛው ምስራቅ ሀገራት በቀንዱ ኖራቸው የሚፈልጉት ተጽዕኖ ለማጉላት አቡዳቢ ለሐምዳን ዳጋሎን፣ ቴህራን ደግሞ ለአልቡርሃን ድጋፍ እየሰጡ መሆናቸውን ልብ ይሏል። ወደ ድረገጹ አተታ ስንመለስ ይህ ስምምነት ለኢትዮጵያ ጠቃሚ ነው ይላል። አንደኛው የኢትዮጵያ መንግስት በሀገር ውስጥ እያካሄደ ላለው የውስጥ ግጭት አቅም ይፈጥርለታል የሚል ሲሆን፣ ሁለተኛው ደግሞ የቴህራን ሰዎች ከፌደራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋር ይህን ስምምነት የተፈራረሙት ከአቡዳቢ ጋር በጥብቅ ወዳጅነት በቀጠሉበት ወቅት ነው። ሲብራራ ኢራንና የተባበሩት አረብ ኤምሬትስ ባላንጣዎች ቢሆንም ኢትዮጵያ ግን ከሁለቱም ጋር ግንኙነቷን ማስቀጠሏ ጥቅሙ ይጎላል በሚል ነው። The Conversation አዲስ አበባ የመካከለኛው ምስራቅ ባላንጣ ሀገራት ወይም እርስ በርስ የማይስማሙ ኃይላትን አብረዋት እንዲሰሩ ማድረጓ ተራማጅነቷን ያሳያልም ይላል። ኢትዮጵያ በሀገር ውስጥ ካለባት ግጭት አኳያ ይህ ስምምነት በእጅጉ ይጠቅማታል። ከውስጥ ግጭቶች በተጨማሪ ከኤርትራ ጋር ሊቀሰቀስ ይችላል ተብሎ ለሚሰጋው ጦርነትም አንዳች ፋይዳ ይኖራል ተብሎ ታምኖበታል። እንደ አውሮፓውያን አቆጣጠር ከ2016 ወዲህ ኢራን በአፍሪካ ቀንድ እግሯን እንድታስገባ ኢትዮጵያም የመግቢያ በር ሆና አገልግላለች። ይህ ዓመት ማለት በርካታ ሀገራት ከቴህራን ጋር ግንኙነታቸውን ያቋረጡበት ነበር። ከዚህ ዓመት አስቀድሞ ኢራን ከአሜሪካ ጋር የኒውክሌር ስምምነት ተፈራርማ ነበር። የወቅቱ ፕሬዝዳንት ሐሰን ሩሃኒ ለዚህ ስምምነት ቅድሚያ በመስጠታቸው ምክንያት ከሳህራ በታች ካሉ የአፍሪካ ሀገራት ጋር ግንኙነቷ ተቀዛቅዞ ነበር። የግንኙነቱ መቀዛቀዝ ከስምምነቱ ባሻገር ሳውዲ አረቢያና የተባበሩት አረብ ኤምሬትስ በቀጠናው ያላቸው ተጽዕኖ የጎላ መምጣቱ ኢራንን እንድትገለል አድርጓት ከርመዋል። ሁለቱ የመካከለኛው ምስራቅ ሀገራት ቴህራን በአፍሪካ ቀንድ ያላት ሚና ድራሹ ባይጠፋ እንኳን እንዲቀንስ ይፈልጋሉ። በቀንዱ ብቻ ሳይሆን በጥቅሉ በቀይ ባህር አካባቢ ያላት ሚናም ዝቅ እንዲል ይሻሉ። ምክንያቱም በየመን የእርስ በርስ ጦርነት የተሳተፉ ያሉትን ሁቲዎችን ትደግፋለችና ነው። የኢትዮጵያና ኢራን ግንኙነት ታሪካዊ ነው። ከሳህራ በታች ካሉ የአፍሪካ ሀገራት መካከል በ1960ዎቹ ከኢራን
ከኢራን ጋር ግንኙነት መጀመር ኢትዮጵያ ቀዳሚዋ ናት። ከ1979 ቅድመና ድህረ የኢራን አብዮትም ከቀንዱ ብቻ ሳይሆን ከመላው አፍሪካ የንግድ አጋርም ነበሩ። የሁለቱ ሀገራት ልዩ ግንኙነት ስትራቴጂካዊ ብቻ ሳይሆን ርዕዮተ ዓለማዊ ምክንያት አለው። ኢራንን ከ1941 እስከ 1979 የመሩት መሐመድ ራዛ ባህልፍ እንዲሁም ኢትዮጵያን ከ1930 እስከ 1974 እንደ አውሮፓውያን አቆጣጠር የመሩት ቀዳማዊ አፄ ኃይለ ሥላሴ ለምዕራቡ ዓለም ያደሉና ጸረ ኮሚኒስት ናቸው የሚል አመለካከት ነበር። ከኢራን አብዮት በኋላ ደግሞ ከ2005 እስከ 2013 ኢራንን በመሩት መሐመድ አህመድነጃድ ዘመነ መንግስት የሁለቱ ሀገራት ዳግም ጥሩ ደረጃ ላይ ነበር። ፕሬዝዳንቱ የኢራንን ዓለም አቀፋዊ መገለልና የዩናይትድ ስቴትስን ማዕቀብ ለመቋቋም ከአፍሪካ ጋር ያላቸውን ግንኙነት የሚያጎለብቱ ፖሊሲዎችን ተግባራዊ አድርገዋል። ከእርሳቸው ቀጥሎ የመጡት ፕሬዝዳንት ሐሰን ሩሃኒ ግን በሁለተኛው የስልጣን ዘመናቸው እንጂ በቀዳሚው ለዚህ ፖሊሲ ያላቸው ቁርጠኝነት እንብዛም ነበር። በአናቱ ላይ ደግሞ አሜሪካ ከ2015 የኒውክሌር ስምምነት መውጣቷን ገለጸች። እንዲህ ያለ የቀጠለው ግንኙነት በኢብራሂም ራይሲ ፕሬዝዳንትነት የሚመራው መንግስት በሰሜን ኢትዮጵያው ጦርነት ወቅት የሰው አልባ የጦር አውሮፕላን ድሮን ድጋፍ መስጠቱ መጠናከሩን ሀተቱ ያስረዳል። ኢትዮጵያ ባለፉት ጥቂት ዓመታት እጅግ የበረቱ አለመረጋጋቶች ገጥሟታል። የሰሜን ኢትዮጵያው ጦርነት የመንግስትን ሀብት አራቅቷል። በስራ አጥነትና ዋጋ ግሽበት የተነሳ የኢኮኖሚ ቀውስ ተንሰራፍቷል። የውስጥ ግጭቶች አይለዋል። ከሰሜን ኢትዮጵያ ማለትም ከህወሓት አሊያም ፋኖ ባሻገር አብይ አህመድ ከወጡበት የኦሮሚያ ክልል ለ6 ዓመታት የዘለቀም የትጥቅ ትግል እየተካሄደ ነው። እንደ ድረገጹ ከሆነ ለዚህ ዋነኛ ምክንያት አብይ እጅግ የተማከለ አገዛዝ ለማንበር በመሞከራቸው ነው። ስለዚህም ከኢራን ጋር የሚደረገው የደህንነትና ስለላ ትብብር አዲስ አበባ የውስጥ ግጭቷን በበላይነት እንድትወጣ ያስችላታል ይላል። ከኤርትራ ጋር አይቀርም ለሚባለው ጦርነትም አቅም ይፈጥርላታል። የዚህ ስምምነት ሌላኛው ገጽታ የመካከለኛው ምስራቅ አገራት ፍክር የሚታይበት መሆኑ ነው። ቀደም ሲል ለመግለጽ እንደተሞከረው ኢራን በሱዳን የብሔራዊ ጦሩን ስትደግፍ፣ የተባበሩት አረብ ኤሚሬትስ ደግሞ ፈጥኖ ደራሽ ድጋፍ ሰጪ ኃይሎችን ታስታጥቃለች። በሚያስገርም ሁኔታ ኢትዮጵያ ከነዚህ ባላንጣዎች ጋር አብራ ትሰራለች። የጠቅላይ ሚኒስትር አብይ አህመድ ወዳጅ የመሐመድ ቢን ዛይድ ሀገር ከሱዳን በኩል ዘር ማጥፋት ወንጀል ክስ ቀርቦባት ያውቃል። ኤሚሬትስ ለፈጥኖ ደራሽ ኃይሉ በምታደርገው ወታደራዊ የገንዘብና የፖለቲካ ድጋፍ በምዕራብ ዳርፉር የሚገኘው የማሳሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲል የሱዳን መንግስት ከሷል። የተባበሩት አረብ ኤሚሬትስ በኩል ላይ የሱዳንን ወንጀላ ውድቅ በማድረግ ቀልብ ለመሳብ የሚደረግ ትርኢት በሚልም በአፋጣኝ ክሱ ውድቅ እንዲደረግ ሰራለው ብላ ነበር። ፈጥኖ ደራሽ ድጋፍ ሰጪ ኃይሉ በዳርፉር አረብ ባልሆኑ ነዋሪዎች ላይ ዘር ማጥፋት ወንጀል ፈጽሟል በሚል ክስም ቀርቦበታል። ሱዳን ለዓለም አቀፉ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤሚሬትስ ግጭቱን በማቀጣጠል እንዲሁም በምዕራብ ዳርፉር የዘር ማጥፋት ወንጀል የፈጸመውን ሚሊሻ ትደግፋለች የሚል የበረታ ወንጀል አቀርቦባታል። የተባበሩት አረብ ኤሚሬትስ ዓለም አቀፍ የሆነ ጥሰቷ ላስከተለው ጉዳት ሙሉ ካሳን ጨምሮ በጦርነቱ ሰለባ ለሆኑ ሰዎች ክፍያዎችን ልትፈጽም ይገባል ብለዋል። ስማቸው እንዲገለጽ ያልፈለጉ የተባበሩት አረብ ኤሚሬትስ ባለስልጣን በበኩላቸው በሱዳን ጦር ተወካይ በኩል በዓለም አቀፉ የፍትህ ፍርድ ቤት የቀረበው ክስ ምንም አይነት ህጋዊም ሆነ ተጨባጭ መሰረት የሌለው ነው፣ ከዚህ አስከፊ ጦርነት ለማዘናጋት የተደረገ ሌላ ሙከራ ነው ሲሉ አጣጥለውታል። በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ የሚከታተሉ የተባበሩት መንግስታት ድርጅት ባለሙያዎች ቀደም ሲል የተባበሩት አረብ ኤሚሬትስ በቻድ በኩል ለፈጥኖ ደራሽ ኃይሉ የጦር መሳሪያ ታዘዋውራለች የሚለውን ታማኝነት ያለው እንደሆነ ገልጸው ነበር። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።